ሰላም ወደ አድማጮቻችን ቼልሲ አስደሳች ምሽትን እንግዲህ በፖላንድ አሳልፏል። በጣም ባስደሳች ፐርፎርማንስ ሪያል ቤቲስን 4-1 ማሸነፍ ችሏል። በጣም አስደሳች ጨዋታ ነበር ለቼልሲ። በተለይ የሁለቱ አጋማሽ የተለያየ ብቃትን ያየንበት ነበር። እንግዲህ ኮንፈረንስ ሊጉን ቼልሲ ማሸነፍ ችሏል። በውድድር ዓመቱ የቼልሲ እቅድ የሆኑትን ቶፕ 4 የመውጣት በፕሪሚየር ሊጉ ወደ ቻምፒዮንስ ሊግ ተሳትፎ መመለስ፣ ከዛ ውጭ በሁለተኛነት እቅድ የነበረው የኮንፈረንስ ሊጉን ማሸነፍ ነው። በሚገባ አሳክተዋል። ቀጣይ የሚጠበቀው ደግሞ በክለቦች ዓለም ዋንጫ ላይ አትሊስት ቼልሲን እስከ ሩብ ፍጻሜ ወይም ግማሽ ፍጻሜ እንዲደርስ ማድረግ ነው። ያም የሚጠበቅ ነው የሚሆነው። በአጠቃላይ ውድ አድማጮቻችን የዘንድሮ ውድድር ዓመት ቼልሲ ከአምናው የተሻለ ብቃቱን ያሳየበት ሆኖ በኤንዞ ማሬስካ ስር ታይቷል። አስደሳች የቼልሲ አጨዋወት ስታይል፣ ከዛ ውጭ የኤንዞ ማሬስካ የጨዋታን የመቆጣጠር አቅም፣ የኤንዞ ማሬስካ የጨዋታን የመለወጥ አቅም እንዲሁም እንደ ቡድን ቼልሲዎች ለውጥ በሚያስፈልግበት ሰዓት በተለይ በሁለተኛው አጋማሽ በ25 ደቂቃዎች 4 ጎል ያስቆጠሩበት መንገድ ፍጻሜ አይመስልም ነበር። በመጀመሪያው አጋማሽ ከፍተኛ የሆነ ብልጫ ተወስዶበት ነበር ቼልሲ ይህንን ዋንጫ ማሸነፉን ተከትሎ አውሮፓ እግር ኳስ ማህበር የመጀመሪያው ቡድን ሆኗል። አራቱንም ዋንጫ አይነቶች በማሸነፍ የመጀመሪያው ዋንጫ የዩኤፋ ዊነርስ ካፕ የሚባለው የድሮ ውድድር ነው። የዩሮፓ ሊግ፣ ቻምፒዮንስ ሊግ፣ አሁን ደግሞ ኮንፈረንስ ሊጉን ማሸነፍ ችሏል። ይህ ለቼልሲ በጣም ብዙ ትርጉም አለው ብዬ አስባለሁ። ለአዲሱ ትውልድ በተለይ እድሜያቸው ኦልሞስት በፕሪሚየር ሊጉ ትንሹ የእድሜ አቨሬጅ እድሜ ያላቸው ተጫዋቾች ናቸው። ስለዚህ እዚህ ቡድን ውስጥ ልምዶችን መጨመር ከተቻለ በሚቀጥሉት ዓመታት በአውሮፓ ቻምፒዮንስ ሊግ፣ በፕሪሚየር ሊግ ጠንካራ ተፎካካሪ ቡድንን የማናይበት ምክንያት የለም። የቶዲ ቡሄልና የክለር ካፒታል ባለቤቶች የመጀመሪያ ዋንጫቸውን በቼልሲ ማሳካት ችሏል። ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ወደ አድማጮቻችን ያላችሁን አስተያየት፣ የውጤት ግምታችሁን፣ ደስታችሁን፣ የሚሰማችሁን ሁሉ ጻፉልን። ያያ ስፖርት ይቀጥላል። እንግዲህ ወደ አድማጮቻችን በጨዋታው በመጀመሪያው አጋማሽ በተለይ የኢስኮን ብቃት ቼልሲዎች መቆጣጠር አልቻሉም ነበር። ከፍተኛ ተጽዕኖ እንደነበር ይታወቃል። የጉስቶን ኳሱን ካስጣሉ በኋላ ከጉስቶን በሚገባ በሚባል ሁኔታ ለአብዲ አዛዙሉ አቀበለው። አዛዙሉ በሚገባ ነበር የጨረሰው። እንግዲህ በመጀመሪያው አጋማሽ 2 እና 3 ኳሶችንም አግኝተው ነበር። በሚገባ እንግዲህ መከላከሏቸው አስፈላጊ ነበር። ነገር ግን በሁለተኛው አጋማሽ የኮል ፓልመርን ብቃት ማቆም አልቻሉም። የሁለቱ ጎሎች በግልጽ በሚታይ ሁኔታ የኮል ፓልመር ወሳኝ ብቃቶች ናቸው። ኮል ፓልመር ምን ነገሮችን አደረገ ካላችሁኝ፣ ለኤንዞ ፈርናንዴዝ ኳስ በሚገባ ሻምቶ ጎሉ እንዲቆጠር አደረገ። በትክክለኛው ሰዓት ትክክለኛውን ፓስ ነው ያደረገው። በአድሪያን እና በተከላካዩ መካከል ነው ያስቀመጠው፣ በግብ ጠባቂው ማለት ነው አድሪያን። ኤንዞ ፈርናንዴዝ ደግሞ በቼልሲ ይህንን ተጫዋች ሲያስፈርመው እቅዳቸው ይህ ነው። ሳጥን ውስጥ ዘግይቶ ገብቶ በአየር ላይ ኳሶችን እንዲጨርስ ይፈልጉ ነበር። በሚገባ ማከናወን ችሏል። ኤንዞ ፈርናንዴዝ በትክክለኛው ሰዓት መገኘቱ ተከትሎ አቻውኑ ከዛ በኋላ ቼልሲ አሁንም በኮል ፓልመር አጋጣሚነት አሁንም በቀኝ መስመር ላይ ማለት ነው በሚገባ ካለፈ በኋላ ኳሱን ለኒኮላስ ጃክሰን ፊቱ ላይ ያቀረበለት፣ ጃክሰን አስቆጠረ። በቀጣይ ጀደን ሳንቾ በ83ኛው ደቂቃ አስቆጠረ። በመጨረሻ ሞሴስ ካይሴዶ የውድድር ዓመቱ የቼልሲ ምርጡ ተጫዋች 4ኛውን ጎል አስቆጠረ። እንደ ቡድን ቼልሲዎች የነበሩባቸውን ችግሮች ለመፍታት ያደረጉት ጥረት በጣም አስደሳች ነበር። በአጠቃላይ ባለፉት ጨዋታዎች ቼልሲን ካያችሁ በሁለተኛው አጋማሽ የተሻለ ቼልሲን፣ ስህተቶችን ማረም የሚፈልግ ቼልሲን እያየን እንገኛለን። የኖቲንጋም ፎረስት ጨዋታ በመጀመሪያው አጋማሽ ቼልሲ በጣም ብልጫ የተወሰደበት ነበር። የማንቸስተር ዩናይትድ ጨዋታ በመጀመሪያው አጋማሽ ቼልሲ ብልጫ የተወሰደበት ነበር። በዚህ ጨዋታም በመጀመሪያው አጋማሽ ብልጫ ቢወሰድበትም በሁለተኛው አጋማሽ ግን የተሻለ ቼልሲን እያየን ነው። በጨዋታዎች ውስጥ ያሉትን ነገሮች በሙሉ ለማሸነፍ ሲሰሩ ይታይ ነበር። ቼልሲ ይህንን ዋንጫ ማሸነፉ ምን አይነት ስሜቶችን ይፈጥራል ካል እንግዲህ በአውሮፓ መድረክ ላይ የተለያዩ ዋንጫዎችን በማሸነፍ የመጀመሪያው ቡድን ያደርገዋል። ከዚህ በፊት እንግዲህ ቼልሲ የዩኤፋ ካፖችን ምንላቸውን ቻምፒዮንስ ሊጉን፣ የዩሮፓ ሊጉን ማለት ነው፣ ሱፐር ካፑን፣ ከዛ ውጭ ዲኤፍኬ ዊነርስ ካፕ የሚባለው የነበረውን ከዚህ በፊት የነበረውን ውድድር 2 ማሸነፍ ችሏል። በ72 እና በ97-98 ቻምፒዮንስ ሊጉን በ2012-13 እና እንዲሁም ደግሞ በ2019-20 አሸንፏል። ከዛ ውጭ ዩሮፓ ሊጉን በ2013 እና በ2019-20 ቻምፒዮንስ ሊጉን 2021 ነው ማሸነፍ የቻሉት። ይህ ምን ያክል ቼልሲ በአውሮፓ መድረኮች ላይ ራሱን እየገነባ እንዳለ ነው። ምንም አይነት ውድድር ብትወዳደር ማሸነፍ፣ ዋንጫ
ዋንጫዎችን ማሸነፍ በጣም የሚያስፈልገው ዋንጫዎችን ማሸነፍ ቡድንህን የተሻለ አድርገው ይገነቡታል። በፖላንድ በሮኮሎ በሚባለው ስታዲየም በጣም ብዙ አይነት የደስታ ሁኔታዎች ነበሩ። እንግዲህ ቸልሲ ባለፉት አመታቶች በቶዲ ቦይልና በክለር ካፒታል ስር እንግዲህ ባለፉት 3 አመታቶች ለፍጻሜ እየደረሰ ዋንጫዎችን ሳያሸንፍ አይተናል። ነገር ግን አሁን በመጨረሻ ይህንን ሁኔታ መስበር ችሏል። ማሸነፍ መጀመራቸው ልክ የሚባል ነው። እንግዲህ ይህ የታዳጊዎች ስብስብ በጣም በእድሜ ዝቅተኛ የሚባል የቸልሲ ስብስብ ዋንጫዎችን ወደ ማሸነፍ መምጣቱ አስፈላጊ ነው። ስለዚህ ከውድድሩ መጀመር ጀምሮ ብታዩት ቸልሲ በጣም ይህንን ዋንጫ እንደሚያሸንፍ ቅድመ ግምት የተሰጠው ቡድን ነበር። ነገር ግን አሁን እዚህ ጋር አብረን ማየት ያለብን ብዙ ጊዜ ቅድመ ግምት ተሰጥቶ ዋንጫዎችን ማሸነፍ የማትችልባቸው አጋጣሚ ይመጣሉ። ስለዚህ ቸልሲ ግን ያንን አልፎ በሙሉ ውድድሩ ላይ የበላይነቱን አይቶ ጨርሷል ማለት ይቻላል። እንዲሁም በኔ እይታ ቸልሲ የተፈተነው በሰርቬት ነው። ወደ ኮንፈረንስ ሊጉ ለመግባት ሲሞክር ያኔ ተፈትኗል ብዬ አስባለሁ። ከዛ ውጭ ግን ሙሉ በሙሉ ጥሩ የሚባለውን ፐርፎርማንሳቸውን አሳይተዋል። እንግዲህ ኤንዞ ማሬስካ በቋሚ 11 ላይ 5 ተጫዋቾችን ቀይረው ነበር የገቡት። ያ እንግዲህ ትንሽ ከባድ ውሳኔ ነበር። በዲያሽል ቻሎባ እንዲሁም ደግሞ ማለው ጉስቶ ጀምረዋል ከተከላካይ መስመሩ። ከአማካኝ መስመሩ ላይ እንኳን የተለየ ለውጦችን አላየንም። ኒኮላስ ጃክሰን ቋሚ ሆኖ ጀምሯል። ስለዚህ እንደ ቡድን ፊሊፕ ዮርገንሰንን ጨምረን 5 ተጫዋቾች ቀይረው ከቋሚ 11 ነው የገቡት። ነገር ግን በተከላካይ መስመሩ ላይ የወሰዱት ኃላፊነት በተለይ በመጀመሪያው አጋማሽ በጣም በሚባል ሁኔታ ፕረስ ይደረጉ ነበር፣ በቀላሉ ኳሱን ይቀሙ ነበር። ይህንን ማሻሻል የሚያስፈልግ ነው የሚሆነው። እንግዲህ ቸልሲ በብዙ ሁኔታ በእንግሊዝ ሚዲያ ሲታማበት የነበረው ይህንን ያክል ቢሊዮን ፓውንድ አወጣ ምንም አይነት ዋንጫ ሳያመጣ የሚል ተቃውሞ ነበር። በተለይ በጋሪ ኔቪልና እንዲሁም ደግሞ ሁሌ ማስተያየት በሚሰጠው በጂሚ ካራጋር ይነሱ ነበር። አሁን ግን ወደ ዋንጫ ማሸነፍ መጥተዋል። አምና በካራባኦ ካፕ ፍጻሜ ላይ በሊቨርፑል ሲሸነፍ በታዳጊዎች ተሸነፈ ተብሎ ብዙ አይነት ወሬዎች ሲወሩ ነበር። ይህንን ሁሉ ሁኔታዎች መቋቋም እንዲችል ቸልሲ ዋንጫዎችን ማሸነፍ ይጠበቅበት ነበር። ስለዚህ ይህንን ማድረጉ በጣም አስደሳች ነው። የዚህ ጨዋታ ሽንፈት ለቤትስ ምን ማለት ነው ብለን ስናይ እንግዲህ በተለይ በመጀመሪያው አጋማሽ ባሳዩት ብቃት አንጻር የተለየ ውጤትን ያመጣሉ ተብሎ ይጠበቅ ነበር። ቤትስ እንግዲህ ሪያል ቤትስ በ118 ዓመት ታሪካቸው ለመጀመሪያ ጊዜ ነው በአውሮፓ መድረክ ላይ ለፍጻሜ የደረሱት። ከዛው እንግዲህ በጨዋታው ላይ በሂደቶቹ ላይ ስታዩ በካውንተር አታክ በፈጣን መልሶ ማጥቃት ቸልሲን ለመፈተን ሲሞክሩ ይታይ ነበር። በተለይ የማሎ ጉስቶ ሁኔታ ተመችቷቸው ነበር። ነገር ግን ከሂደቶች በኋላ የጄምስ መግባትና ሙሉ በሙሉ ቡድኑ እንዲቀየር ሲሆን ጨዋታው ከበድ እንዳላቸው ይታያል። ከዛው በሁለቱ ቡድኖች መካከል በከፍተኛ የሆነ የክለብ ልዩነትም እንዳለ ማየት ይጠበቅብናል። ምክንያቱም ቸልሲ የተሻለ ገንዘቦችን በተጫዋቾቹ ላይ ፈሰስ ማድረግ የሚችል ነው። ነገር ግን ሪያል ቤትስ በፔሌግሪኒ ስር የተቸገሩ ቡድኖች ውስጥ አንዱ ነው። ስለዚህ እንደ ቡድን በእንግሊዝ ፕሪሚየር ሊግ ቡድኖችና በስፔን ቡድኖች መካከል በጣም ልዩነት እንዳለ በዘንድሮው ውድድር ዓመት የሚያሳይ ነው። አንደኛው እንግዲህ ማንቸስተር ዩናይትድ አትሌቲክ ክለብን ቢልባውን ያሸነፈበት አጋጣሚ ነበር 4-1። እንዲሁም ደግሞ አሁን ደግሞ ቸልሲ ሪያል ቤትስን፣ አርሰናል ሪያል ማድሪድ። ስለዚህ እነዚህ ሁሉ የሚያሳዩት እንግዲህ ጠንካራ የሆነ የእንግሊዝ ፕሪሚየር ሊግ ፍክር እየመጣ እንዳለ የሚያሳይ ነው። በአውሮፓ መድረኮች ላይ ይህ በጣም የሚያስፈልግ ነበር። ከዛ ውጭ እንግዲህ የኢስኮ ተቀይሮ መውጣት ቡድኑን አዳክሞታል። አንቶኒ የተጠበቀውን ያክል አልሆነም። የተሻለ ብቃቱን ያሳያል ተብሎ ይጠበቅ ነበር። ነገር ግን ይህ ነው የሚባል ለውጦችን ማሳየት አልቻለም። ከዛ ውጭ እንደተለመደው በእንግሊዝ ፕሪሚየር ሊግ ስህተቶችን የሚሰራ የነበረው አድሪያን ዛሬም ስህተቶችን በሚገባ እየሰራ ይገኛል። አድሪያን በተለይ በጣም ብዙዎቻችሁ የምታስታውሱት የሊቨርፑል ዋንጫውን ካሸነፈ በኋላ የቻምፒዮንስ ሊጉን በሱፐር ካፕ ላይ ተሰልፎ ተጫውቶ ያውቃል። ኮሚኒቲ ሺልዱ ላይ እንዲሁም በውድድር ዓመቱ መጀመሪያ አካባቢ ያኔ በጣም ብዙ ስህተቶችን የሚያደርግ ተጫዋች ነበር። በጣም ዋጋ ያስከፈለ ነበር ብዬ አስባለሁ። ከዛ ውጭ እንግዲህ ታዳጊ ተጫዋች ሄሱስ ሮድሪጌዝ በጣም ጥሩ ፐርፎርማንሱን ያሳያል ተብሎ ነበር። ቸልሲዎች በጣም የሚፈልጉት ተጫዋች ነበር። ነገር ግን ይህ ነው የሚባል የተለየ ብቃቱን ማሳየት አልቻለም። በድሪብሉ በኩል ግን ጥሩ ብቃት ያለው ተጫዋች እንደሆነ ይታያል። ከዛው የኢስኮ መጎዳትና በሁለተኛው አጋማሽ አለመግባት ትንሽ የሚያሳዝን ነበር። ይህ ተጫዋች እንግዲህ ባለፉት 3 ዓመታት ሪያል ቤትስ ላይ እንደ አዲስ የተፈጠረ የሚመስል ተጫዋች ነው። ጉዳት ግን በጣም አስቸግሮታል። ነገር ግን በመጀመሪያው አጋማሽ የጉስቶን ስህተት የተጠቀመበት መንገድ ኢስኮ በጣም አስገራሚ ነው ተጫዋች ነው። ውድ አድማጮቻችን ማለት ክህሎቱ ምንም እንኳን እድሜ 33 ዓመት ላይ ቢገኝም ብቃቱ አሁንም እንዳልጠፋው በጥሩ ፐርፎርማንስ
ፐርፎርማንስ ራሱን ያሻሻለ እንዳለ የሚታይ ነው። ከዛው ኢስኮ በምን ነገር ካላችሁኝ ፕረስ በማድረግ ኳሱን ባለመቀማት ካይሴዶም ኤንዞ ፈርናንዴዝን ፕረስ በሚያደርጉበት ጊዜ በሚገባ ሽፋን ያደረገ ነበር። አንቶኒንና አዛዙሉን በሚገባ ሲያጫውታቸው ይታይ ነበር። ኢስኮ አሁን በዚህ አመቱ እንኳን ለሪያል ቤቲስ በ2024-25 ሲዝን 12 ጎልና 11 አሲስት አለው። 23 የጎል አስተዋጽኦ ላይ ይገኛል። እንግዲህ ምን ያክል ጥሩ ብቃት ላይ እንዳለ የሚታይ ነው። እንግዲህ ታህሳስ ወር ላይ ጉዳት አጋጥሞት እንደነበር መረሳት የለበትም። ስለዚህ ይህ ፐርፎርማንሱ ጥሩ የሚባል ነው። ለኔሽንስ ሊግ ለስፔን ብሔራዊ ቡድን ተጠርቷል። ይህ ከረጅም ጊዜ ቆይታ በኋላ ነው ለስፔን ብሔራዊ ቡድን መልሶ ኢስኮን የጠሩት። ጥሩ የሚባል እድሎችን ለኢስኮ የሚያመጣ ነው። ክህሎቱ እንዳለ ይታወቃል። አሁንም ግን የፓልመርን ብቃት ስታዩ ታዳጊውን ኢስኮ ፓልመር ላይ ታያላችሁ ክህሎቱን። ኢስኮ ደግሞ በፐርፎርማንሱ ረገድ አይታችሁት ከሆነ እግሩ ላይ ኳስ ከገባ በጣም ለመቀማት በጣም የሚቸገር አይነት ተጫዋች ነው። ያ ጥሩ ፐርፎርማንስ ሆኖ የሚታይ ነው። ቼልሲን እንዴት ሪያል ቤቲስ በመጀመሪያው አጋማሽ አቆመው ብለን ስናይ ደግሞ ሰፋ አድርገን ይህ በማንቸስተር ሲቲን ፔፕ ጋርዲዮላ የሚመስል ሁኔታ ይታያል። ያምናው የፔፕ ጋርዲዮላ ማንቸስተር ሲቲ እንደዚህ አይነት ችግሮች ይታይበት ነበር። ከጫፍ የነበረ ጨዋታ ነው። በመጀመሪያው አጋማሽ ጨዋታ ቼልሲ በባለፉት በማንቸስተር ዩናይትድና በኖቲንጋም ፎረስት ጨዋታ ላይ ያላደረገው አይነት ስህተቶችን ሲሰራ በግልጽ ይታያል። በሁለቱ ጨዋታዎች የምታስታውሱ ከሆነ ቼልሲ ጥንቃቄን መርጦ ከጫፍ አይነት ጨዋታዎችን አቁሞ ነበር። ኤንዞ ማሬስካ እንደሚሉት ጨዋታን መቆጣጠር በጣም አስፈላጊ ሆኗል የሚባል ነበር። ነገር ግን ሃይ ተርኖቨር ነበራቸው ማለት ከዚህኛው ማጥቃት ወደዛኛው ማጥቃት በፍጥነት ይለወጥ ነበር። 6 አጋጣሚዎች እንደዛ ነበረ በጨዋታው ላይ። ይህ ለቼልሲ የሚያዋጣ እንዳልነበርና በሁለተኛው አጋማሽ ቼልሲ ወደ ፖሴሽኑ እንደተመለሰ የማሬስካ ቡድን የስድስቱን ተጫዋቾች ፕረስ ሁለቱ አጥቂዎች ማለት ኢስኮና እንዲሁም ደግሞ ካምባላ የሁለቱን አጥቂዎች ፕረስ 2-4 ወይም ደግሞ 4-2 የምትሉት አይነት ፕረስ ነው የሚያደርጉ ስድስቱ ተጫዋቾች። ያንን በሚገባ በ4-1 ሼፕ በሚገባ ዲፌንድ አድርገውት ነበር። ማሎ ጉስቶ ኢንቨርትድ ዊንገር ነው በጣም ስለተቸገረ በደብል ፒቮት ሲጫወት፣ ስለዚህ ማሎ ጉስቶን በማውጣት የአማካይ መስመሩ ላይ ኤንዞ ፈርናንዴዝ ፓልመር ወደኋላ መለስ ብለው ጫናዎችን እንዲያደርጉና ቼልሲ የመልሶ ማጥቃቱን ቅርጽ እንዲይዝ አድርገውት ነበር። ቤቲስም በሚገባ በሁለተኛው አጋማሽ አዳፕት አድርጎ ወደ ጨዋታው እንደገባ የሚታይ ነው። ከዛ ውስጥ እንግዲህ የአማካኝ ክፍሉ የነበረው ጆኒ ካርዶሶ በሚገባ ፕረስ እያደረጉት ነበር። ሸፑን ሲያስጥሉት ፎርናሌስን በሚገባ ተጭነው ሲጫወቱ ይታይ ነበር። አዛዙሉ ጎሎችን ካስቆጠረ በኋላ የመልሶ ማጥቃቱ ቼልሲ በደንብ መቆጣጠር ሲችል የተሻለ ብቃታቸውን ሲታይ በጣም ጥሩ ፐርፎርማንሳቸውን አሳይቷል። ይህ እንግዲህ ምን ያክል የኤንዞ ማሬስካ ቡድን ከውድድር አመቱ መሻሻሎች ለውጦች እንዳሉ የሚያሳይ ነው። ይህ ጨዋታ በተለይ መጀመሪያው አጋማሽ የሚያስታውሰኝ የብራይተንን በስታንፎርድ ብሪጅ ያደረጉትን ጨዋታ የምታስታውሱ ከሆነ እንደዚህ አይነት በጣም መልሶ ማጥቃት ላይ ያተኮረ ሁለቱም ቡድኖች የተጫወቱበት የ4-2 ጨዋታ ነበር። ኤንዞ ማሬስካ በመጀመሪያው አጋማሽ ነበር እንደዛ የሆነውና እንደዚህ አይነት ከባባድ ስህተቶችን ቼልሲ በተለይ በፍጻሜ ያልተጠበቀ ጨዋታ ነው። የፍጻሜ ጨዋታዎች ብዙን ጊዜ አይታችሁ ከሆነ በጣም አስቸጋሪና ውስብስብ የሚሆኑ በትንሽ ሂደቶች ውጤቶች የሚወሰኑት ቡድን ነበር። ያንን በሚገባ አሻሽሏል። ቼልሲ በሁለተኛው አጋማሽ በአካል ብቃቱ ረገድ ቤቲስን በሚገባ የስፔንን እግር ኳስ በእንግሊዝ እግር ኳስ የመብለጥ ያክል የበላይነቱን ወስዶ ይታይ ነበር። ያ በጣም የተሻለ ቼልሲን እንድናይ አድርጎናል። ያለን ጥሬቃዎች በሙሉ መጠቀም በእግር ኳስ የተሻለ ውጤታማ ያደርጋል። ስለዚህ ያ ልዩ ተጽዕኖ ነው። በተለይ በሁለተኛው አጋማሽ ግን ኮል ፓልመር አለማድነቅ፣ ምክንያቱም ይህ ተጫዋች በጣም ብዙ ነገሮችን መፍጠር የሚችል ነው። ከባድ የውድድር ዓመትን ያሳለፈው በተለይ ከጥር ጀምሮ የእንግሊዝ ሚዲያ ተጽዕኖ እንዳለ ነው። ደከም ያለባቸው ጨዋታዎች ነበሩ። ነገር ግን ይህ ቡድን ብቻውን ነው ያለው ወዳድማዎቻችን። ስለዚህ ያንን ማስቀጠል ያስፈልጋል። እንግዲህ የጉስቶ ጉዳይ መነሳት ያለበት ይመስለኛል። ምክንያቱም የአምናውን ማሎ ጉስቶን እያየን አይደለንም። በውድድር ዓመቱ ላይ በጣም እየተቸገረ ነው ከጊዜ ወደ ጊዜ። በተለይ ደግሞ ይህ ተጫዋች በእንግሊዝ ፕሪሚየር ሊግ ላይ አለመሰለፍ ሲችል ወይም ተቀያሪ ቤንች ላይ በተቀመጠ ቁጥር ብቃቱ እየወረደ የሚመጣት አቅም አለው። ስለዚህ ይህንን ሁኔታ ቼልሲዎች በጥንቃቄ ማየት የሚጠበቅባቸው ይመስለኛል። አምና የነበረው ፐርፎርማንስ በጣም የተለየ ነበር። ዘንድሮ ግን ጥሩ ብቃቱ ላይ አይገኝም። በተለይ ባለፉት 6 ወራት ከ6 ወራት በፊት እንኳን ጥሩ ነበር። በተለይ ኢንቨርትድ ዊንገር ሲሆን አሁንም ጥሩ ቦታዎችን አይሸፍንም። የመከላከል ስፔሱን ከፍቶት ነው። ከዛ ውጭ እንግዲህ በጣም በጉስቶ ማሬስካ ጨዋታም እንዳልተመቸው እዚህ ጋር መነሳት ያለበት ይመስለኛል። መስመሩን ጠብቆ ነው መሮጥ የሚፈልገውና ይሄ መስመሩን ሻርፕ የሆነ የድሮ ኦልድ ራይት ዊንገር ወይም የቀኝ መስመር ተመላላሽ ነው መስመሩን ጠብቆ የሚጫወተው። ነገር ግን ኤንዞ ማሬስካ ደግሞ ኢንቨርትድ ዊንገር እንዲሆን ከዛ ውጭ ደግሞ አዛዙሉ በጣም ጥሩ የሆነ ክህሎት ያለው ተጫዋች ነውና ፕረስ በሚያደርግበት የወቅት እንዲሁም ደግሞ አጨራረሱም የተለየ ነበር። ቼልሲ በአጠቃላይ በጨዋታው ላይ ጥሩ ፐርፎርማንሳቸውን አሳይቷል። በተለይ
የመጨረሻዎቹ 30 ደቂቃዎች ቸልሲን አስደሳች ወቅቶች የሚያስታውሱ ነው የሚሆኑት። ቸልሲ እንግዲህ ይህንን ብቃታቸውን ፐርፎርማንሳቸውን መድገም የሚጠበቅባቸው ደግሞ የት ነው ካላችሁኝ በጥሩ ፐርፎርማንስ የክለቦች ዓለም ዋንጫ አሜሪካ ላይ የሚደረገው ላይ እንግዲህ እነ ፒኤስጂ፣ ባየር ሙኒክ፣ ጁቬንቱስ፣ አትሌቲኮ ማድሪድ፣ ሪያል ማድሪድ በእነዚህ ውድድር ጥሩ ፐርፎርማንስን የሚያሳይ ከሆነ የተሻለ ገንዘብን የሚያገኝ ከሆነ ለቸልሲ አሪፍ ነው። በዚሁ አንድ የዝውውር መረጃ ጀባል በላችሁ ደድማቻችን በጣም ጥሩ ዜና ተሰምቷል። የዴላፕ ጉዳይ የተሻለ ሆኗል። አሁን እንግዲህ ወደ ዝውውሩ ቸልሲ የመምራት ሂደቱ ከማንቸስተር ዩናይትድ ነጥቋል። ምክንያቱም በቻምፒዮንስ ሊጉ መሳለፉ ቸልሲ ይህንን ተጫዋች ለማስፈረም ወደ ጫፍ ደርሷል የሚሉ የዝውውር መረጃዎች ወጥተዋል። ከዛ ውጭ የቸልሲ ደጋፊዎች በጨዋታው ላይ ስለ ጄምስ የጨፈሩት ጄምስ የኛው አንዱ ነው በማለት ጨፍሯል። ይህ በጣም ጥሩ ዜና ነው ለጄምስ። በተለይ ብዙ ተጫዋቾች የቸልሲ አካዳሚ ውጤት የሆኑት እንግዲህ ቡድኑን ለቀው ወጥተዋል። የሜሰን ማውንት አይነት ተጫዋቾች ማለት ነው። ስለዚህ እዚህ ቡድን ውስጥ ቀርቶ በእያንዳንዱ ሁኔታ ከነጉዳቱ ተፋልሞ የዚህ ቡድን አንበሉ ነው ይህንን ዋንጫ ማንሳት መቻሉ እንግዲህ በጣም አስደሳች ነው የሚሆነው። ቸልሲ በአጠቃላይ ይህ ይበል የሚያሰኝ ነው። በጨዋታው ላይ የሳንቾና የካይሴዶን ጎሎች አለማድነቅ አይቻልም። ጥሩ ፐርፎርማንሶች ነበሩ። ነገር ግን የመጨረሻው ውሳኔ ሳንቾን በሚመለከት ራሱ ኤንዞ ማሬስካ እንደተናገሩት በሚቀጥሉት 48 ሰዓታቶች ውስጥ ቸልሲ ወስኖ ተጫዋቹን ማቆየት በ25 ሚሊዮን ፓውንድ ያለበለዛ 5 ሚሊዮን ፓውንድ ቅጣቱን በመክፈል ለቸልሲ መልሶ ለማንቸስተር ዩናይትድ መላክ ይጠበቅበታል። ኤንዞ ማሬስካ ከጨዋታው መጠናቀቅ በኋላ በመጀመሪያው አጋማሽ ፍርሃት ነበረብን፣ በሁለተኛው አጋማሽ ግን የተሻለ ብቃታችንን አሳይተናል። እንደ ኖቲንጋም ፎረስቱ አጨዋወት ተረጋግተን ነገሮችን ጠብቀናል፣ ውጤታማም ሆነናል በማለት አስተያየታቸውን ሰጥተዋል። ከዛ ውጭ እንግዲህ ይህ ቡድን ጠንካራ ነው፣ የተሻለ ውጤትን ማምጣት ይችላል። በ48 ሰዓታቶች ውስጥ ያለምንም እረፍት ከኖቲንጋም ፎረስት ከሲቲ ግራውንድ እዚህ የተገኘ ነው። ጥሩ ብቃታችን ነው። በሚቀጥለው ዓመት ከዚህ የተሻለ ብቃታችንን ለማሳየት እንጥራለን በማለት አስተያየታቸውን ሰጥተዋል። ቸልሲ ከዚህ በኋላ የሚጫወተው ጁን 16 ነው የሚሆነው። ጁን 16 ማለት ኦልሞስት ከሁለት ሳምንት በኋላ ማለት ነው። በክለቦች የዓለም ዋንጫ የሚጀመር ይሆናል። በአትላንታ ጆርጂያ ነው ቸልሲ እረፍቱን አድርጎ የሚጀምረው የሚሆነው። ተጠባቂ ውድድር ነው ደድሞቻችን፣ ለመጀመሪያ ጊዜ የሚደረግ ነው። ስለዚህ ቸልሲን ስኬታማ የሚያደርገው ይሆናል ተብሎ ይጠበቃል። ሰላም ደድሞቻችን፣ ይህ ያስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።